ዓለሙን አሳየኝና ከዛ ከዓለሙ ውስጥ አሁን ትላልቅ ከተሞች በማታ ስናያቸው መብራቶች እንዴት ነው በጣም ያምራሉ ትላልቅ ከተሞች ምንላቸው ምድር ላይ አሁን ለምሳሌ እንደ አውሮፓም ሊሆን ይችላል ምንላቸው የዛኔ ዓለም ጮህ ሲያሳይ ምን እንደሚያሳይ ታውቃለህ በቃ በየአዳራሽ ያሉ ይመስለኛል አሁን ፕሮቴስታንት ምናምን አሉ አይደለ እነሱን ይመስለኛል መዛ ያሉት ራሱ መድኃኔ ዓለም መጣና እሱ እንደሆነ ይገባኛል ሲያናገረኝ ነፍሴ ታውቀዋለች ወይንም መድኃኔ ዓለም ይሄ እኮ አይገባህም ይያልኩ እንዴት ብርሃንን የወለደች እንዴት እሷን ተቋውማችሁ እንዴት መዳን ይቻላል ይያልኩ እከራከራለሁ ወስዶኝ ድጋሚ ማለት ነው እና ከንቱ ጮህት ነው ይለኛል ከንቱ ጮህት ይሄ ጮህት ከንቱ ጮህት ነው አልተመለሱም ይለኛል እንደተያዘ ዓለም ሙሉ በሰይጣን በጠላት እንደተያዘ በቃ ከዚህ ሃይማኖት ውጭ ምንም እንደሌለ ምክንያቱም እኔ አይቼዋለሁ የነፍስ ጮህት ነው ያሳየኝ የነፍስ ጮህት ማለት በቃ የዓለም ሙሉ ጮህት በቃ የነፍስን አድናኝ ስትል ማለት ነው ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ ሰላም እንደምን አላችሁ ዛሬ እስቲ ሁላችሁ የምትጠይቁኝን ጥያቄ ላስደስታችሁ በቀጥታ ወደ እንግዳዬ ነው የምወስዳችሁ ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ እንኳን ደህና መጣሽ እንኳን ደህና ቆያችሁ እስቲ ስምሽን ማለበል ራስሽን ለአድማጭ ተመልካቾቻችን አስተዋውቂልንና ወደ የሚቀጥለው ጥያቄ ሄዳለሁ እሺ ስሜ ትራስ ባላለው ያው ምኖረው ከዚህ በፊት ትግራይ ነበር አሁን ግን ምኖረው አዲስ አበባ ነው ያለሁት ይሄን ይመስላል መልካም ትራስ በርሜል ቅዱስ ጊዮርጊስ እንዴት ሄድሽ መቼ ሄድሽ ስለ በርሜል ቅዱስ ጊዮርጊስ ድንቅ ነገር አለኝ የቅዱስ ጊዮርጊስ ታምር መመስከር መነገር አለበት ብለሽ ነው የመጣሽውና እስቲ ከየት እንጀምር እሺ እኔ እንኳን መጀመርታ በርሜል ቅዱስ ጊዮርጊስ ያየሁትን መጀመሪያ ሚዲያ ላይ ነበር በእናንተ በኤልሻዳ የሚተላለፈው ምስክሮች አይ ነበር ከዚህ በፊት ማለት ነው እና በውስጤ ግን በጣም በቃ እጓጓ ነበር እኔስ እግዚአብሔር ሆይ መቼ ይሆን እዚህ ቦታ መሄደው ብዬ በጣም በቃ ሰዎች ምስክር ሲሰጡ እንደ አንድ ክርስቲያን በጣም ፈልጋለሁ ያው የእግዚአብሔርን ማዳንም ስለማቀው ስለማምንበትም መቼ ይሆን አምላኬን የስድሉ ሰጠኝ መሄደው ብዬ ለብዙ ጊዜ አስብ ነበርና ካሰብኩት ከሁለት አመት በኋላ ነበር እኔን የወሰደኝ እሺ እና ግን አይሃለው ግን ያ ስልክ የሆነ ሰዓት ሳምንት ግን በጣም ዲቴይል ማሰብ ጀመርኩኝ ስለ ሰማዕቱ ቅዱስ ጊዮርጊስ እዛ ቦታ መሄድ ለካ እንደዚህ የሚያሳስበኝ ሊወስደኝ ፈልጎ ነው ለካ ሰማዕቱ በጣም ጉጉት ኖረኝ በጣም በቃ እንደዚህ ይናፍቀኛል ታውቃለህ እንደማቀው ቦታ ልክ ሰዎች ምስክር ሲሰጡ እኔም እንደሄድኩ ያህል ነበር የሚሰማኝ የነሱ ምስክር እኔ ውስጥ አየው ነበር እና ሰዎች ተደስተው ደስ ሲላቸው እኔም ደስ ይለኛል የሆነ ያዩትን ነገር ሲያዝኑም እንደሰው አዝናለሁ እነሱ ያለቅሱ እኔም አለቅስ ነበር ከነሱ ከዛ ግን የዛን ሳምንት ግን በቃ ጉዞውን አስተካከለልኝ እንዲሄድ ፈቀደልኝ ማለት ነው እና የሄድኩበት ደግሞ በኤልሻዳይ ጉዞ ማህበር ነበር እና የዛኔ ሄደን 4 ቀን ነበር የተጸበልኩት እና 4 ቀን ግን ለኔ በቂ አልነበረም የዛኔ እዛው ባጋጠሙ ሁኔታ ደግሞ የሆነ የትንሽ በሽታ ወረሽኝ ነበር የዛን ቀን ነበርኩኝ እኔም የታመሙት ወንድሞቼም ነበሩ እዛ በጣም ማለት ሁኔታው በጣም ማለት ከባድ ነበር ግን እንደዛ ሆኖ ግን እኔ ውስጥ የሚሰማኝ የነበረው ምን ታውቃለህ ይሄን በሽታ የመጣው በእኛ ምክንያት ነው ምክንያቱም በቃ ህጉንም እግዚአብሔር ሳንጠብቅ ስንቀር እግዚአብሔር እኛ እንዲመልስ የሆነ ነገር ያረጋል የሆነ ነገር ይቀጣናል የሆነ ነገር እንዳባት ማለት ነው እና እንደዛ ነበር የሚሰማኝ የነበረው ምክንያቱም እኔም ነበርኩኝ ግን እኔ በሽታውን ባልታመምም በሁኔታው ግን በጣም አዝን ነበር እኔ ምንም እንደማለው ግን አም ነበር ብዙ ሰው አሁን የሚያዚያ 10 የበርሜል ቅዱስ ጊዮርጊስ ጉዟችንን
እንዳትረሱት በዚሁ አጋጣሚ ማስታወስ እፈልጋለሁ። እየቆረጥን እንገኛለን። ቀድማችሁ በመመዝገብ የዚህ በረከት ተካፋይ እንድትሆኑ መልእክቴን ማስተላለፍ እፈልጋለሁ። መልካም የትንሣኤ በዓል እንዲሆንላችሁ ከወዲሁ መልእክቴን መግለጽ እፈልጋለሁ። እዛ የነበረው ሁኔታ ያው ዝናብም ነበረ ምናምን የዛን ሰዓት አስታውሳለሁ። ከዝናብ ጋር በሽታ ተጨምሮ ምናምን ብዙ ትንሽ ይከብዳል እና በዛ ልክ ደግሞ መድኃኒቶች በቂ መድኃኒት እንደገና በረሃ ነው እና ይሄን በጣም ያሳስበኝ ነበር። ቢሆንም ግን እግዚአብሔር እንደራሱ ቸርነት ነገሮችን እንትን ብሎ ብቻ ብዙ ሰው ምንም የተጎዳ ሰውም አልነበረም ድነዋልም እና ይሄን በእኛ ምክንያት የመጣ ነው ብዬ ነው የማስበው። በወቅቱ 4 ቀን በነበረሽ ቆይታ ጥምቀቱ ለኔ በቂ አልነበረም ስትይ እንዴት ነበር ስትጠመቂ? ልክ እዚህ ምስክርነት ላይ እንደምታየው እንደምትሰሚው አልሆነልሽም? እንዴት ነው በቂ አይደለም ያልሽው? አዎ ምን መሰለህ የዛኔ ሄድኩት ብዙ ጥያቄዎች ይኖርሃል እንደሰው። ምክንያቱም በጣም የሚያሳስበኝ ምንድነው እኔ እንደ አንድ ክርስቲያን ከእግዚአብሔር ጋር እንዴት ነው ከሱ ጋር መኖር የምፈልገውን ከሱ ጋር መሆን የምችለው የሚለው ጥያቄ ነበር። እኔ በቃ እንዴት በዚህ ምድር ይስካለው ተስተካክዬ እግዚአብሔር የሚወዳትን ልጅ ሆኜ እንዴት ነው መኖር የምችለው ብዬ እሱን ነገሮች ነበር የሚያሳስበኝ እንደ አንድ ኃጢአተኛ ማለት ነው። እና የሄድኩት የዛኔ ቀን ያው ንስሐ እዚህ ምናምን ጨርሼ ነበር የሄድኩት። ከዛ ሄድኩኝ ጉዞውን እዛ የነበረው ሁኔታ እንደነበረው ሆኖ ቄድር አለ። ቄድሩም ተካፈልኩኝ ንስሐም እዛ ድጋሚ ወሰድኩኝ የቀረኝ ንስሐ። ከዛ የመጀመሪያ ጊዜ ጸበል ማለት አዲስ ስለሆንኩኝ እንዴት እንደሆነ አታውቀውም። ምክንያቱም ስትታሰር ግን እኔ መጀመሪያ ልክ የመጠመቂያ ቦታ ስደርስ ግን በጣም ፍርሃት ጨመረብኝ። በጣም ፈራው። ለምን እነዚህ አጥማቂዎችን እንደዚህ ገመድ ይዞ ሳያቸው ምናምን በጣም ፈራው። ምክንያቱም በቃ እዛ ትክክለኛ መንፈስ ቅዱስ እንዳለበት የተረዳሁት ምንድነው ምድር ላይ እንደዛች ቦታ መኖር እንዳለብን ነው የተረዳሁት እኔ። ሁሉ ጊዜ እግዚአብሔርን በመፍራት በቃ እሱ ነው የተረዳሁት። ልክ ያቺ ቦታ ስረግጥ ማለት ነው ምድር ላይ እንደዛ የሰው ልጅ እንደዛ መኖር እንዳለበት ነው የተረዳሁት። ምክንያቱም ጸበል ስለሆነ ምናምን ሳይሆን በቃ ውስጤ የነገረኝ እንደዛ ነው። እና ገባሁኝ ያው እንደሰው ያው የሚለበሰውን ለበስን፣ መጠመቂያው ቁምጣ ምናምን ለበስን፣ ገባን። ከዛ የመጀመሪያ ዓለም የሆነ በቃ እንደዚህ የሚያምርም ይመስለኛል ማየው ማለት ለመግለጽ ይከብዳል። አንተ ትረዳኛለህ ብዬ ስለማስብ ነው እንጂ ዓለሙን አሳየኝና ከዛ ከዓለሙ ውስጥ አሁን ትላልቅ ከተሞች በማታ ስናያቸው መብራቶች እንዴት ነው በጣም ያምራሉ። ትላልቅ ከተሞች የምንላቸው ምድር ላይ አሁን ለምሳሌ እንደ አውሮፓም ሊሆን ይችላል ምናምን የምንላቸው በማታ ስታያቸው መብራታቸው ያምራላ ስታዩ እንደዛ ነበር የሚያሳየኝ። እና የሚጀምረው ብዙ ነገር አይቻለሁ ከዛ በፊት ግን አላስታውሳቸውም። ስልክ በጣም የሚያምር ብርሃን ምናምን ያለው ከልጅነቴ ነው የሚጀምረው ይመስለኛል ታሪኩ። እና የሆነ ብርሃን መቆየት እፈልጋለሁ ግን አልችልም። ከዛ ወደ ዓለም ደግሞ አመጣኝ። ዓለሙ እንደዚሁ አሳየኝ ብርሃን። እና ከነሱ ከዓለም ውስጥ ለራሴ የሚነግረኝ ከዓለሙ ያሉት የሚያብሩትን አንዷ እኔ እንደ ክርስቲያን እኔ እንደሆንኩ አይነት ነው የሚሰማኝ። እና ከዛ አውጥቶ ደግሞ ወዴት አሳየኝ? የቀራንዮ መስቀል አለ አይደል? መስቀሉን አሳየኝና ከዛ የሆነ ሰዓት በጣም ፍጥነት አለው ግን እንደዚህ ልገልጸው ለመግለጽ በጣም ይከብዳል። ፍጥነት አለው። ከዛ መስቀሉ ምን ላይ ነው ያሳየሽ? መስቀሉ አሳየኝ። ዝም ብሎ መስቀሉ አንድ ያሳየኝና ከዛ ወደ የሆኑ 3 ወንዶች ደግሞ አሳየኝ። እንደዚህ በተርታ 3 ወንዶች አሳየኝና ወንዶቹ ምንድነው ነፍስ የምትጠይቀው ክርስቲያን ናቸው አይደሉም ብላ ነው የምትጠይቀው። ክርስቲያን ናቸው አይደሉም ትላለች። ከዛ ትንሽ አንገታቸው ዝቅ አድርጎ ሲያሳየኝ ደግሞ መስቀል አላቸው። መስቀል እንዳላቸው ሳቅ ደግሞ ክርስቲያን እንደሆኑ ሳቅ ነፍሴ ትጽናናለች። ከዛ አንገታቸው ዝቅ አድርጎ ደግሞ ያሳየኛል። አንገታቸው ዝቅ አድርጎ ፊቱን ሲያሳየኝ የነዛ 3 ወንዶች ወንድሜ ነው። እና ወንድሜ እንደዚህ ወደ ኋላ ታስሮ
የሆነ ነገር ላስጥለው ስሞክር ነው የሚያሳየኝ የነበረው እና በጣም እጮሃለሁ እመብርሃን ወላዲት አምላክ እላለሁ። ከዛ መስቀሉ ያ መጀመሪያ ያሳየኝ መስቀሉ ያመጣና ከዛ ከመስቀሉ ስር ኪዳነ ምሕረትን አያታለሁ። ከዛ ኪዳነ ምሕረት ወንድሜን አድኝልኝ በትግርኛና በአማርኛ ነው ምጮኸው። ጮኸቱ ዓለም ሙሉ ነው የሚሰማኝ እና ወንድሜን ለማዳን ስጥር ከዛ ኪዳነ ምሕረት ወንድሜን አድኝልኝ እባክሽ ወንድሜን አድኙ ስላት ከዛ እሷ ልክ እንደሰማችኝ ይሰማኝና ልክ ኪዳነ ምሕረትን እንዳየው እንደምታድነው አምኜ እጽናናለሁ። በቃ ነፍሴ ታርፋለች። እና መጀመሪያ ጥምቀት ይሄን ነበር ያሳየኝ ወንድሜን ማለት ነው። ከዛ ሁለተኛ ጥምቀት ገባሁኝ። ሁለተኛ ተጠምቅ ያለው ግን አላስታውሰውም እስከ ሶስተኛ የነበረውን ማለት ነው። ካምሮይ ላይ ይጠፋል። ይሄን ነበር መጀመሪያ ቀን ያሳየኝ። ከዛ በኋላ በነበረው ሁኔታ ያው ጉዞውን እኔ መሄድ አልፈለኩም። እዛ እንድቀር ፈለኩኝ። አጋጣሚ ያው የሴቶች ጉዳይም ሲያጋጥመኝ በዛው 8 ቀን ዮርዳኖስ እየተጸበልኩ ቆየው ትኬትን እያራዘምኩ ማለት ነው። ከዛ ጉዞውን ተመለሱ እኔ እዛ ቀረው። ከዛ ጸበሉ አጋጣሚ በነበረው ሁኔታ ደግሞ ተዘጋ መሃል ላይ። ከዛ መጸበል አልቻልኩም። ምክንያቱም በቃ እግዚአብሔር በቃ ይሄን ብቻ ነው የፈቀደልኝ ብዬ በቃ አባቴ ይሄን ብቻ ነው የፈቀድክልኝና በቃ ልሂድ ብዬ በግሌ ነው ብቻ የመጣው እያቆራረጥኩ ማለት ነው። ያው ቤቴ ተመለስኩ ወደ አዲስ አበባ። ግን እሄዳለሁ እንደሚሄድ ግን አም ነበር። ተመልሼ እንደመጣ ግን እንደሚወስደኝ ግን አቅ ነበር ውስጤ ማለት ነው። ድጋሚ ከዛ ድጋሚ አሁን በ12 ጉዞ ነበረ በገዳሙ ጉዞ ማለት ነው። ሄድን በቃ እንደነበረው እንደመጀመሪያው ያው ጸበሉም ስላየሁት ያው ፍራቻ አለ ስለህ እንደ አዲስ ነው። ገና ትኬቱ ስቆርጥ ራሱ ቤት ሆኜ ፍራቱ ጀምሮኝ ነበር። በጣም ፈራ ነበር። አሁን በ2018 ማለት ነው። አዎ ከዛ በቃ መሄድ ስላለብኝ ሄድኩኝ። ምክንያቱም ብፈራ ምንድነው እግዚአብሔር ቤት መሄድ አያስፈራም። የሚያስፈራው ኃጢአት ነው። ኃጢአቴን ነው ያስፈራኝ እንጂ እግዚአብሔር ጋር መቅረብ አይደለም። ግን ኃጢአቴን ስራዬን ስለማውቀው በጣም ፈራ ነበር። ከዛ ንስሐን ወስጄ እዚህም የቀረኝም እዛ ወስዳለሁ ብዬ ሄድኩኝ ማለት ነው። ሄደን ያው ለማርፊያችን ምናምን ልክ እንደያዝን በነጋታው ነበር ጥምቀት የጀመርነው። ከዛ ጥምቀቱ ልንጀምር ያው ቄድር አለ ንስሐ የቀረህም ካለ ትወስዳለህ። አሁን ንስሐ ልንወስድ በጠዋቱ ሄደናል። ኦሬዲ ሻወራችን ምናምን ወስደን ሁሉንም ማለት ነው ሄድን። የቄድር መጠመቂያ ቦታ ደረስን። ከዛ እዛ ምንድነው ለእግዚአብሔር ጥያቄ ነበረኝ የምጠይቀው። ጥያቄዎችን እጄ ላይ ጽፌ ነበረ ቄድሩ ከመጠመቁ በፊት ማለት ነው። እና ከዛ ከጠየቅኳቸው ጥያቄዎች አንዱ ኃጢአቴን ይቅር ብለኸኛል ወይ የሚል ነበረ። ምክንያቱም እኔ የምፈልገው ከእግዚአብሔር ጋር መኖር ነው አይደለም የምፈልገው። ኃጢአቴን ይቅር ብለኸኛል ወይ የሚል ነበር ጥያቄ የጠየቅኩት። ሁለተኛም የቀረኝ ኃጢአት ካለ ደግሞ እንድትነግረኝ ብዬ፣ ሶስተኛም ያው ስለ ቁርባን ጠይቄው ነበር። ከዛ ሌላው በግል የምፈልጋቸው ነገሮች ጠይቄው ነበር። እና እዛው ቄድር መጠመቂያው ልክ እዛ ቁጭ ብዬ ማለት ነው ጥያቄውን ጽፌ እዛ ቁጭ ብያለሁ ጸሎቱ እንዳለቀ ምናምን። ከዛ ምን ያ ጥያቄ ጠየቅኳቸው ሁለተኛዋ ማለት ነው የቀረኝ ንስሐ የምትለውን እዛው ሆኜ ንስሐ ገብቼ ነበር ወደ ቄድር የገባሁት መጀመሪያ። ከዛ ልክ እዛ ቁጭ ብዬ ማለት ነው የቀሩኝን አስታወሰኝ። ከዛ መጀመሪያ ገብቼ ቄድር ጋር ስለገባው ደግሞ እኛ አባት ሳጣቸው በቃ ፈልጊያቸዋለሁ ግን አጣኋቸው። አማራጭ ያለኝ በቃ ዝም ብዬ መግባት ነው መጸበል ነው። ከዛ በቃ አንተ ታውቃለህ አባቴ ብዬ ገባው ወደ ጸበል መጠመቂያ ማለት ነው። ከዛ እዛ ገባን። በቃ እንደ መጀመሪያው ታሰርን። ያው ስለማውቀው ከዚህ በፊትም ታሰርን። ያው ፍራቻ አለ ግን በቃ መቼ እንደተሰወርኩኝ አላውቀው። በቃ ወዲያው ነው
ይሰወረኝ። ከዛ ምን አሳየኝ? በጣም በቃ ጩኸት፣ የነፍስ ጩኸት ነው ያሳየኝ። የነፍስ ጩኸት ማለት በቃ የዓለም ሙሉ ጩኸት፣ በቃ የነፍስን አድናኝ ስትል ማለት ነው። ከነዛ አንዱ እኔ ነኝ ያለሁት እና ዓለሙ ሙሉ ኃጢአት እንደሰራ እንደገና ዓለሙ ሙሉ ደግሞ በጠላት እንደተያዘ ነው። በቃ ይጮሃል። ጩኸቱ በጣም ይከብዳል ለመግለጽ። ከዛ በቃ ይጮሃል። ጩኸት ነው በጣም ይከብዳል ከመግለጽ ይከብዳል እዛ ቦታ ሆነ እና በቃ ማለት የት እንዳለው አላቅም። በቃ ይዛና አታቅም አንተ ሌላ ዓለም ውስጥ ነህ። ግን ጩኸቱ በጣም ይጨንቃል። በስመ አብ ለመግለጽ በጣም ይከብዳል እንደዚህ ተብሎ። ከዛ ምንድነው ዓለም ሙሉ እንደተያዘ ዓለም ሙሉ እንዳመፀ ጩኸት እና እኔ ግን ሁለቱም ቀን አሁን መጀመሪያና ሁለተኛ አሁን ለኔ የድህነት ነበረ። ስለ ያለሙ ጩኸት እያሳየኝ ግን እኔ ጋር የነበሩ መናፍስት እየወጡ ነበረ ማለት ነው። እኔ የዳንኩ ነበረ እና የዓለም ሙሉ ጩኸት ደግሞ የነፍስ ጩኸትም ያሰማኝ ነበር። እንደተያዘ ዓለም ሙሉ በሰይጣን በጠላት እንደተያዘ እና እኔም ላይ ያለውን ምን ታረጋታለህ እንደዚህ ነው የምታረጋት የሚለው ጥያቄ አልሰማውም። ግን ጠላት አዎ ሲል ግን ይገባኛል። አዎ ድንግል ማርያም ሲላት ሰማዋለሁ። እና በዛ ሁኔታ መጨረሻ ላይ ከኔ ሲወጡ እኔ ወደ ራሴ ስመለስ ይታወቀኛል። በመትወጡት በማን ነው ሲባሉ በድንግል ማርያም እመቤቴ መጥታ ትታየኛለች። በመጥምቀ መለኮት ቅዱስ ዮሐንስ እሱ መጥቶ እኔ ማየዋለሁ። ቅዱስ ራኤል ስጠራው እኔ አየዋቸዋለሁ። በእነሱ ስም እየተጠሩ መንፈሶቹ ሲሸኙ እኔ ወደ ራሴ ነቃው ማለት ነው። ተመለስኩኝ። ሁለተኛውም ጥምቀትም እንደዛው ነበረ። ተመሳሳይ የትላንትናው እንደቀጠለ ጩኸቱ የዓለም ጩኸት ማለት ነው። እንደዛ ነበረ ሲያሳየኝ የነበረው እና በጣም በቃ ዓለሙ ይጮሃሉ። ግን በቃ ከነሱ ከዛ ዓለም ውስጥ የወንድሜን እንዳለንም ያስታውቀኛል። እህቴም እንዳለችም ያስታውቀኛል። ምክንያቱም እዛ እጠራቸዋለሁ እኔ ወይኔ ወንድሜ እላለሁ፣ ወይኔ እህቴ እላለሁ እዛው ማለት ነው ከዓለም ውስጥ ያሉት። እና እንደዚህ ብዬ በጣም ተጨንቄ ከንቱ ጩኸት ነው ደግሞ ይለኛል። ምክንያቱም አልተመለሱም። ከንቱ ጩኸት ነው። ምክንያቱም በቃ ይሄ ሁሉ ጩኸት የነፍስ ጩኸት ነው አይደለ? የስጋ ጩኸት አይደለም። ነፍሳችን እንዴት በውስጣችን ተጨንቃ እንደምትኖር እና ከንቱ ጩኸት ነው ይለኛል። ከዛ በቃ መብርሃን ይሄ ሁሉ ጩኸት ከንቱ ነው እላታለሁ። በቃ ጩኸቱ በጣም ከብዶኝ ማለት ነው ለመስማት በጣም ለመግለጽ ቀላል ነው። ግን የነፍስ ጩኸት እንዴት እንደሚያሳዝን እዛ ዓለሙ ሙሉ አስበው ተይዞ እና መብርሃን ከንቱ ጩኸት ነው እላታለሁ። ወይኔ ወንድሞቼ ይላለሁ፣ ወይኔ እያልኩ ወደ ራሴ ተመለስኩ ማለት ነው። ሶስተኛ ጥምቀትም ደወለጎ ኪዳነ ምሕረት ነበር በ16 ቀን ማለት ነው። እዛ ሄድን። ያው እዛም እንደ በርቢን ቅዱስ ጊዮርጊስ አይደለም የምትጸበለው። እዛ በማዕጠንቱ ነው እንደዛ አገልጋዮቹ እንደዚህ ዝቅ ያደርጉህና በርቢኑ ላይ ከዛ ማዕጠንቱ ልክ እንደሸተት ከዛ ይሰውራል ማለት ነው። እንደዛ ነበረ እና የዛኔ ደግሞ የመጀመሪያ የጠየቅኳትን ጥያቄ እዛኔ ተመለሰልኝ። ኃጢአቴን ሁሉ ይቅር ብሎኛል ወይ? ምክንያቱም እኔ እንደዛ ምላት በቃ እኔ ምፈልገው በቃ መድኃኔዓለም እንዲያናግረኝ ነበር ምፈልገው። ምክንያቱም አንተ ሰው የሆነ ሰው በዚህ ምድር እንኳን ሰው የሆነ ነገር በድለኸው ሲያናግረህ እንዴት ነው የሚሰማክ? ደስ ይላል። እኔ ደግሞ በቃ እሱን ይቅር እንዳለኝ እሱ መጥቶ ካናገረኝ ይቅር እንዳለኝ ነበር ይቅር ብሎኛል ብዬ እንዳስብ ነበር ምፈልገው። እና ያው የቀረ ድህነት ነበረኝ እዛ። ከዛ ግን ራሱ መድኃኔዓለም መጣና እሱ እንደሆነ ይገባኛል ሲያናግረኝ፣ ነፍሴ ታውቀዋለች። ከዛ አመሰግናለሁ አባቴ፣ ይሄ እኮ ለኔ አይገባኝም እያልኩት
እያመሰገንኩት እመቤቴ አንቺም አመሰግንሻለሁ እወድሻለሁ እያልኳት መድኃኔዓለምን አባቴ እወድሃለሁ አመሰግንሃለሁ እያልኩት እግዚአብሔር ይመስገን እያልኩ ነቃው ማለት ነው። ከዛ አራተኛ ቀን ደግሞ ወደ በርቢን ነበር የተመለስ ነው። እዛ ነበር ያደርነው። እዛ ነበር ጸበላችንም። አራተኛ ቀን ደግሞ ምን አሳየኝ? በቃ ልክ ገባን ጥምቀት በቃ ወዲያው ነው የሚወስደኝ የነበረው። ምንም የሚያስጨንቅ ነገር አልነበረውም። ወዲያው ወሰደኝ። ከዛ ብርሃን ነው ግን ስቅለቱ ስለ ስቅለቱ ነው ያሳየኝ። እንደዚህ በቃ ነፍሴ ታውቀዋለች። በቃ እሱን ላስጥል እፈልጋለሁ። የሆነ ነገር እየሆነ እንደሆነ ይገባኛል። ነፍሴ ታውቀዋለች ስቅለቱ እንደሆነ። ግን ወይኔ አባቴ ወይኔ መድኃኔዓለም ይሄ እኮ አይገባህም እያልኩ አይዞሽ። አሁን ምንድነው ያስለቀሰሽ? እዛ ጋር ያየሽው ነገር ነው? እዛ ጋር ያየሁት እንደገና ምህረቱ ቸርነቱ ለኛ የከፈለው መስዋዕት ማለት ነፍስ ታውቃለች። እኛ በስጋ ሆነን ነው ማይገባን እንጂ እውነትን የምታውቀው ነፍስ ነች። እና ወይኔ አባቴ ይሄ እኮ አይገባህም እያልኩ በቃ በጣም ተጨንቄ በቃ እሱን ለማስጣል ነው የምጥረው። ወይኔ አባቴ በቃ አባቴ እንደዚህ ለቅሶ አለ። የምድር አሁን የምትወደው አባቴ የምድር ትንሽ ነው የምድር አባቴ እና በቃ ወይኔ አባቴ ይሄ እኮ ላንተ አይገባም እያልኩ እኔ ሲያቅተኝ ወይኔ መብርሃን እንዴት ነው የቻልሽው እላታለሁ። እንዴት ነው የቻልሽው ማለት ሀዘኑን ነው ምላት በቃ። ከዛ እኔ ሲያቅተኝ እነዚህ በጸሎት ላይ ምጠራቸው መላእክታን ቅዱሳን አሉ አይደል? እነሱን ጠርቼ እነሱን እንዲያስጥሉት ነው የምፈልገው። እና ወይኔ ሰባቱ ሊቃነ መላእክት 24ቱ ካህናተ ሰማይ 99 ነገደ መላእክት በቃ እነዚህ ማቃቸው እኔ ጸሎት ላይ ምጠራቸው እንዲያስጥሉት ማለት ነው። ከዛ በቃ ከአቅሜ በላይ ሲሆን በቃ መለሰኝ። በቃ በጣም ደከምኩኝ ማለት ነው። በለቅሶ ስደክም በቃ መለሰኝ ወደ ራሴ። ስመለስ በቃ ጎረሬ ተዘግተዋል። ምንም ማውራት አልችልም። ማለት በለቅሶ እንደዚህ ሀዘን ቆይተክ በጣም አልቅሰ ጎረሮ ይዘጋ የለ እንደዛ አይነት ነበረ ስሜቱና በጣም አዝኜ ነበር የወጣሁት ይዛኔ። በቃ በሐሳቤ ሙሉ ቀን በቃ በጣም እየተሰማኝ ነበረ እንትን ያልኩት የዋልኩት ይዛኔ። አንድ ጥያቄ ልጠይቅሽ ዘጋ። አሁን ልክ ይሄ ያስለቀሰሽ ማለት ነው ኢየሱስ ክርስቶስ የከፈለው ዋጋና ኢየሱስ ክርስቶስ ለሰዎች ልጆች የሚያደርገው ምህረት አንቺ ባየሽው ሲገባሽ ነው ያለቀሽው ማለት ነው። እስከ ዛሬ ግን ወደዛ ከመሄድሽ በፊት በመጽሐፍ ቅዱስ ቤተክርስቲያናችን እንደምታስተምረን ወይም አባቶች መምህራን ወንጌል መጽሐፍ ቅዱስ እንደሚያስተምሩን ወይ ደግሞ አንቺ ያነበብሽም መጽሐፍ ቅዱስ የማንበብ እና የመረዳት ችሎታው ካለሽም ልታቂ ትችያለሽ በቤትሽም ሆነሽ እንደው የክርስቶስ መሐሪነት እና ቸርነት ደግሞ ለሰው ልጅ የከፈለው ዋጋ እስካሁን አታቂውም ነበር? ስለካ አውቀዋለሁ እንደ አንድ ክርስቲያን አውቀዋለሁ። ምክንያቱም በቃ እኔ እንደ ኃጢአተኛ ነኝ አውቃለሁ። በዓለም ውስጥ ያለው በጣም እንደኔ የበደለው የለም። ግን በቃ አላህ በጣም ይቀረኛል። ዓለም ውስጥ ስለነበርኩ ገና ክርስቲያን መሆኔን አውቀዋለሁ። ግን በስነ ስርዓት ምኖር ክርስቲያን አይደለሁም የነበርኩት። አሁን በ2014 ነው እኔ በጣም ጉጉት የነበረኝ ራሱ ፈቅዶ እንዳልጠፋበት መልሶኝ ራሱ ነው ምክንያት አድርጎ በሰው ጠርቶ ነው ሃይማኖቴን እንዳቅ ያረገኝም። እምነቱ እኮ አለኝ ግን ምኖር ግን አይደለሁም የነበርኩት። ግን እንድኖረው እንዴት እንደሆነ ግን ቀስ በቀስ ገባኝ። ንስሐ ከገባው በኋላ ግን ከዛ በኋላ በቃ አንተም ለማወቅ ትፈልጋለህ እና በቃ ሃይማኖቴ ምንድነው የሚለው ሁሉንም
ቤተክርስቲያን ይሄዳለሁ፣ ጸበል እጠመቃለሁ ምናምን። ከዛ በኋላ እንደዛ ማድረግ ጀመርኩኝ ከ2014 ማለት ነው። ከዛ ግን በቃ እኔም ትክክለኛ መንገድም ትክክለኛ ምንድንበት ኢቭን መድኃኒቱ እኛ ጋር እንዳለ ሲገባኝ ግን በቃ በተቻለኝ መጠን ወደ እግዚአብሔር መቅረብ ይሻለኛል ብዬ ነው እንትን ምለው ያለሁት አሁንም ማለት ነው። ከዚህ በኋላ ደግሞ እሱ ያውቃል እንግዲህ። እንደው በዚሁ አጋጣሚ ከቀድሞ ህይወትሽ ለሰዎች ይጠቅማል ያስተምራል ብለሽ ማንሳት የምትፈልጊው ነገር አለ? አዎ ቢያንስ አሁን እስካሁን የገባኝ በቃ ከመጀመሪያው ምንድነው በቃ ከእግዚአብሔር ጋር መኖር እንደነበረብኝ ስለክ ከእግዚአብሔር ጋር እንዳለኮ አውቃለሁ፣ ግን አላህ በደንብ ግን መኖር አልነበርኩም። ግን አሁን እዚህ ጋር ምንድነው በጣም ዓለሙ በጣም እያታለለን እንደሆነ ያው እኔም ስለነበርኩበት ራሳችን ምን ሄደው ነበር ህይወት መኖር ምንችለው የሚመስለን ነበር። ግን አይደለም፣ እግዚአብሔር የፈቀደው ብቻ ነው መኖር ምንችለው። የኛም ጥረት ተጨምሮበት ማለት ነው። መልካሙን ነው ምልክ ያው ኃጢአት ለመስራት ቀላል ነው። ለምን ጠላትም እስካለ ድረስ በህይወት እስካለ እሱም አይተውህም። እና በቃ ወደ እግዚአብሔር ተጠግተው ቢኖሩ ኢቭን ህፃናቶች እንኳን ከመጀመሪያ ከእናትና አባት ሲያድጉ ወደ እግዚአብሔር ተጠግተው ቢያድጉ። ምክንያቱም ዓለሙ ታየዋለህ በሙዚቃ ብዙ ነገር አሉ አላስፈላጊ የሆኑ ከእግዚአብሔር የሚያርቁን። በዛ ልክ ደግሞ እነሱን ባረግን ቁጥር ምን ያህል ጠላተኛ ውስጥ መግባት እድሉ ክፍት እንደሚያረግለት ነው የገባኝ። ምክንያቱም እኔም እንደዛ አይነት ፍላጎት ነበረኝ ከዚህ በፊት ወደ ሙዚቃ ወደ አርት ምናምን ለመግባት ነበር ፍላጎት የነበረኝ ከልጅነቴ ማለት ነው። ከዛ ግን በቃ እግዚአብሔር ብሎት እሱን መንገድ እሱ ስላልፈቀደው አልሆነም። መሄድ ያለብኝ በዚህ ስለሆነ በዚህ መንገድ አመጣኝ ራሱ ብሳሳትም መለሰኝ ማለት ነው። እና በቃ ምንም አይጠቅምም የዚህ ዓለም ምናየው ሁሉ ከንቱ እንደሆነ ከንቱ ነው። እና ሞር በቃ ወደ እግዚአብሔር ቀርቦ እሱን ማምልከው ቢኖሩ እያንዳንዱን ሰው ደግሞ በቤቱ ጸሎት ቢያረግ ለምን ቤተክርስቲያን ብቻ ሳይሆን ቤት ውስጥ እግዚአብሔር ቤት ቢኖር ትንሽ ቦታ ብንሰጠው። ምክንያቱም እሱ ነው ያልገባን። እሱ ስለሌለ ግን አየህ ጠላት ቤት ውስጥ እየገባ ብዙ ነገር እየሰራ ነው። እና ዓለሙ ሙሉ እንደዚህ ተይዞ ሲያሳየኝ የነፍስ ጩኸት በጣም ነው ያዘንኩት። እና በቃ ወደ እግዚአብሔር ተጠግቶ ማንንም ሰው ቢኖር ባይነኝ። እንደገና ደግሞ ሃይማኖት ማለት በቃ ትክክለኛው አሁንም የምመሰክረው ለዓለሙ ሙሉ ማለት ነው በቃ ከዚህ ሃይማኖት ውጭ ምንም እንደሌለ። ምክንያቱም እኔ አይቼዋለሁ። ይሄ ምንድነው የምታወዳድረው ነገር አይደለም። በቃ ምንም ባይደክሙ ሌላ ሃይማኖት ብዙ አሉ በዚህ ምድር ላይ አይደለ? አለማመንም ትችላለህ እኮ ምክንያቱም እንደዛ የሚያምኑም አሉ። ይሄ ግን ምንድነው ጠላት ውስጣቸው አድሮ እንዴት እነሱን እያጠቃቸው እንዳለ ከእግዚአብሔር እንዴት እያራቃቸው እንዳለ እነሱ በራሳቸው መንገድ እንዲሄዱ እንዴት እያረጋቸው እንዳለ ነው። ይሄ ደግሞ እግዚአብሔር ካልቀረበ መንፈስ ቅዱስ ካንተ ጋር ከሌለ ደግሞ እንዴት ልትረዳው ትችላለህ ዓለሙ እንደተያዘ። እና ባይደክሙ በቃ ትክክለኛ መንገድ ይሄ ሃይማኖት ብቻ ነው በቃ ሌላ ምንም እንደሌለ እኔ ራሴ ምስክር ነኝ። ምክንያቱም እኔ ይሄን ለማለት ሳይሆን በቃ ይሄ ፖለቲካ አይደለም ምንም አይደለም። ይሄ የነፍስ ጉዳይ ነው የስጋም አይደለም የነፍስ ጉዳይ። በቃ ከዚህ ውጭ ምንም ነገር እንደሌለ ዓለሙ ሙሉ ማለት ነው ማዳን የሚችለው አንድ እግዚአብሔር ኢየሱስ ክርስቶስ የድንግል ማርያም ልጅ። ምክንያቱም እንዴት እግዚአብሔር ሲሰጠን እኮ እናቱን እሷ ባትኖር እኛ የመዳናችን እድል አንዳንዴ ሳስበው በጣም ማለት ይገርመኛል። የእግዚአብሔር ስራ እንደዚህ ብለህ ለመመርመር አይቻልም። እና እናቱን አክብሮ ነው መኖር የሚችለው የሰው ልጅ እንጂ እሱን ብቻ የዛኔ ዓለም ጮኸት ሲያሳይ ምን እንደሚያሳይ ታውቃለህ? በቃ በየአዳራሽ ያሉ ይመስለኛል አሁን ፕሮቴስታንት ምናምን አሉ አይደለ? እነሱን ይመስለኛል እዛ ያሉት። እና ከነሱ አንዷ
ማቃት በእንደዛ አይነት ህይወት ያለች ማቃት ልጅ አለች እና የዛኔ ገና አምጥቶ ከታሰሩት ማለት ነው አጠገቤ ካሉ ሴት አንዱ አጠገቤ ያለችው እሷ ነው የምትመስለኝ እና እንዴት ብርሃንን የወለደች በቃ በጣም እንትን እላለሁ እዛ እንዴት ብርሃንን የወለደች እንዴት እሷን ተቃውማችሁ እንዴት መዳን ይቻላል እያልኩ እከራከራለሁ ወስዶኝ ድጋሚ ማለት ነው እና ከንቱ ጩኸት ነው ይለኛል ከንቱ ጩኸት ይሄ ጩኸት ከንቱ ጩኸት ነው አልተመለሱም ይለኛል እና በቃ መብርሃን ይሄ በቃ እንደዚህ ነው ከንቱ ጩኸት ነው እላታለሁ ለሷ ነው ከዛ እንደዛ ያልኩና ሃይማኖት ስልክ በቃ ምንም ሌላ ሃይማኖት ምንም እንደሌለ በኔ ምንም በማለቅ አንደበት ምንም ነገር ሌላ እንደሌለ ዓለም ሙሉ ቢያቀና ቢረዳ ባይኔ ምክንያቱም እግዚአብሔር እኮ መጽሐፍ ቅዱስም ሰጠን አባቶች ሰጠን ምንም ያላረገልን በዚህ ምድር እኮ የለም የኛ ስንፍና ነው በዛ ተጨምሮ የጠላትም አለበት ኢቭን ጉባኤም ላይ መምህር ግርማ ጋም ሂጄ ተሳትፌ ያውቃለሁ አሁን ብዙ ሰው ምንድነው እነሱን ይቃወማል ግን እነሱ መቃወም ሳይሆን እነሱም እኮ ሰዎች ናቸው እንደኛ እነሱም ፍጡሮች ናቸው እንደኛ እግዚአብሔር መረጣቸው ጸጋ ሰጣቸው እንጂ እና እነሱንም ባንቃወም ለምን እነሱን በተቃወምን ቁጥር እግዚአብሔርን እየተቃወምነው ነው ለምን ሰው ላይ አድሮ ነው የሚያድነው እግዚአብሔር አይደል እንዴ ጸጋ ያላቸው አባቶች እኮ ስንት በየገዳሙ በየቤተክርስቲያኑ እኮ የሚያገለግሉ በትክክል አሉ ስለዚህ እነሱን ባንቃወማቸው ባይነኝ እነ መምህር ግርማም ቢሆኑ እነ ቀሲስ ሄኖክም ቢሆኑ አሉ ብዙ አሉ ማቃቸው ሄጀም ጉባኤ ላም ተሳትፌ ማቃቸውም አሉ ስለዚህ እኔ እንዴት አይነን ያየውን ነገር እንዴት አልመሰክርም ይሄ እግዚአብሔር ስራ ካልሆነ በስተቀር ማንንም ሰው ሊያድን አይችልም ጸሎት ሁሌ እነሱ አሁን የሚሉት ምንድነው ጸሎት ስገዱ ጸሎት አርጉ ነው ሌላ መቁጠሪያ ተጠቅማችሁ ቀጥቅጡት ነው አሁን እኔ ማለት ጎበዝ አይደለሁም ሰነፍ ነኝ ግን እፈልጋለሁ እግዚአብሔር ሳይበረታኝ እንደማረግም አውቃለሁ ግን ቢያንስ ጸሎት ማድረግ እንዳለብን እቤታችን የጸሎት ቦታ መለየት እንዳለብን ስግደት መስገድ እንዳለብን ጧትና ማታ ቢያንስ እንኳን በትንሹ ጧትና ማታ ከእግዚአብሔር ጋር ሳንነጋገር መውጣት እንደገና መስገናነሱ መተኛት ይሄን ተረድቻለሁ ከነሱ ሌላው ደግሞ የመናፍስት ውጊያ ደግሞ ብዙ ነገር አለ በጣም ዲቴል እንኳን ስላልተከታተልኩት ነው ባለሁት ሁኔታ ምናምን ላይመቸኝ ይችላል ስራም ስለመሆን ምናምን ነው እንጂ የነሱን ብትነከታተል በጣም ለዓለም ሙሉ የሚጠቅም ትምህርት እንዳለው ነው ማቀው ምክንያቱም ማንንም ሰው አለማመን ይችላል እኮ ምክንያቱም እግዚአብሔር በምርጫችን እንድንሄድ ነፃ እድል ሰጥቶናል መቀበል አለ መቀበል የኛ ነው ጸበልም እኮ ያድናል ይተጠመቅ ብትለው እኮ አንድ ሰው ምን ሆንኩኝ እንዴ ምን ሆንሽ ለኔ ራሱ የሚለኝ ሰው አለ ጸበል ለመጠመቅ ሂጄ ነበር ብል ምን ሆንሽ እንዴ አሞሻል እንዴ ይለኛል ግን ዓለም ሙሉ ታመዋል እውነት ዓለም ሙሉ ካላመንክበት ያጸበልም ልክ እንደ ሻወር ቤት እንደምትወስደው ሊሆንልህ ይችላል ምክንያቱም እምነት ከሌለ ያድናል ካላልክ እግዚአብሔር የራሱ ቸርነት ይሰራልህ ይችላል እዛ ግን እምነት ደግሞ ወሳኝ ነው እና እንደዛ የሚልም አለ ስለዚህ እነሱ መቀበል አለ መቀበል ደግሞ የኛ ግዴታ ነው አለ መቀበል ትችላለህ ምክንያቱም እግዚአብሔር ስራውን እየሰራ ስለሆነ እዛ ጋር እና ይሄን ነው የተረዳሁት እነሱ ጋር ጸሎት እንዳረግ ስግደት ሁሌ እግዚአብሔርን ተንበርክከን እርሱ ፊት መስገድ እንዳለብን እንደዛ ባለማረጋችን ከልጅነታችን ጀምሮ ይሄው አሁን አድገን ወጣት ሆነን ብዙ ነገር ፈተና ይበዛል ዓለሙ ያታልለናል ምክንያቱም ያሁን ከንቱ ነው አሁን እንደዚህ ሳይው ዓለሙ እዛ እንዳይሆት ዓለሙ ጮኸት ሁሉም ልብስ ለብሰዋል እንጂ ሁሉም ተይዘዋል ስለዚህ ብንነቃ ወደ እግዚአብሔር ብንመለስ ባይነኝ እግዚአብሔር በጣም በድለናል የአምስተኛ ቀን ጥምቀትሽ እንዴት ነበር የአምስተኛ ቀን ጥምቀቴ ደግሞ እዛ ነበርኩኝ በርቢን እና ታሰርን ያው እንደ ሁሌ ገባን ከዛ
ወዲያው ብርሃን ነው በቃ ስሰወር ወዲያው ነው የሰወረኝ ብርሃን ነው የሚያሳየኝ እና መድኃኔዓለም ራሱ ነው ምን ይለኛል ይጠይቀኛል አንተ ለልጅህ እንደምትጠይቀው የሚረብሽ ድምጽ አለው ከኋላ ግን አንተ ለልጅህ የምትጠይቀው እንዴት ነው የሆነ ነገር ማያውቀው ጥያቄ ትጠይቀዋለህ እና ምን ይለኛል እነዚህ ታውቂያቸዋለሽ ወይ እኔ አሁን ምን አለኝ መሰለክ ገዳም ሲሄድ የሆነ ቤተክርስቲያን ሲሄድ እንደዚህ ለየት ያሉ ስዕል አድኖ ሳይ ማናቃቸው አባቶች ቅዱሳን ሰማዕታት አሉ አይደለ ሁሉንም ማናቃቸው እነሱ ያውቁናል ግን እንደሱ አይነት ሳይ ማለት ነው በጣም ውስጤ እንትን ይላል ወይኔ እግዚአብሔር እነዚህንም ሰጥቶናል እግዚአብሔር ይመስገን እላለሁ ስለ እነሱን የሰጣቸው ቃል ኪዳን ለኛ እንዲደረግልን ነው እነሱን ተማጽነን እኛ እንዲደረግልን ያረግልናል አይደለ ስለዚህ እንደዛ አይነት ውስጤ ሁሌ ያስባል ለየት ያለ ስዕል አድኖ ሳይ እኛ አባት ማን ናቸው ወይ ለየት ያሉ ሰማዕት ሳይ ቅዱሳን ሳይ በቃ በጣም በትኩረት ነበር ማየው ሁሌ ማለት ነው አሁን ያ ውስጤ የነበረው ጥያቄ ይዛኔ ጠይቀኝ እና እዛ በርቢኝ ቅዱስ ጊዮርጊስ ደግሞ ዙሪያውን መጠመቂያው ጋር ማለት ነው ሁሉንም አዩሃቸው ዝሬ እንደዚህ ሰላም ብዬ ሳያቸው ከስር ሁለት ለየት ያሉ አይቼ ነበር ቅዱሳን ናቸው ለየት ያሉ አይቼ ነበር እና ራሱ መጣና አምስተኛ ልክ እንደሰወረኝ መድኃኔዓለም ምን ይለኛል እነዚህ አቃቸዋል አላቃቸውም ይጠይቀኛል መጀመሪያ ያምና አረጋውን ጻድቃ መጣ አዎ ከዛ አወቅኳቸው ከዛ የቅዱስ ዳዊት መዝሙረ ዳዊት በገና ይዞ እሱንም አመጣ አሳየኝ እሱን ነገርኩት ከዛ አራተኛ ነው ምናምን ደግሞ ምን አመጣ ከስር የነበሩትን አመጣና ሴፍ ይዘዋል ቅዱስ ሚካኤልም ይመስላል ቅዱስ ገብርኤልም ይመስላል እነሱ ተክኗቸው እንደዚህ ግርማ ሞገሳቸው እነሱን ይመስላል እና ሴፍ ይዘዋል አይቸውም ነበር ማለት እንደዛ ስለማረግ አይቸውም ነበር ግን ማን እንደሆነ ግን ስሙ ስላላወቅኩት ከዛ ይጠይቀኛል እሱን ማን ብዬ ቅዱስ ነው ንጉስ ይላል ቅዱስ ነው ማለት በእንደ ልጅ ማለት ነው ብዬ ከዛ እነሱን ምን አለኝ ማወቅ እንዳለብኝ ገላቸው እንዴት ነው የክርስትና እንትናቸው የነበረ ገላቸውን አውቄ መጠየቅ እንዳለብኝ ነገረኝ ማለት ነው እና ማወቅ እንዳለብኝ ይሄ ማለት ለሁሉም ክርስቲያን አሁን ማናቃቸው ብዙ አሉ ቃል ኪዳን ይሰጣቸው እኛን እንዲያማሉድ በእነሱ ስም እኛ እንዲደረግልን ምን ፈልጋቸው እና እነሱን ማወቅ እንዳለብን ዝም ብለን ቸል ማለት እንደሌለብን ማለት ነው ምክንያቱም ስናይ በቃ መጠየቅ እንዳለብኝ ስማቸው እንደገና ምን ሰርተው ነው ቃል ኪዳን የተሰጣቸው የሚለው ማለት ነው ከዛ ይሄን ማወቅ እንዳለብኝ ነገረኝ መለሰኝ ሃይማኖታችን ላይ በጣም መበርታት እንዳለብን እንደገና ደግሞ በቃ ዓለሙን የት እንዳለ ማስተዋል እንዳለብን ጊዜው ምክንያቱም ከእግዚአብሔር ጋር ስንሆን አይደለ ዓለሙ የት እንዳለ ማወቅ ምንችለው መረዳት ምንችለው እና እሱን ነው የምለው በጣም ሃይማኖታችን ላይ በደንብ ዓለሙ ሙሉ ንስሐ ገብቶ ወደ እግዚአብሔር ቢመለስ በቃ ይሄ ነው የምለው እንደገና ደግሞ በቃ ሃይማኖት እንጃ በቃ መምረጥ ግዴ የራሳችን ነው የግላችን ነው ግን ሌላ ሃይማኖት እንደሌለ በቃ ባይደክሙ እውነቴን ነው ባይደክሙ እኔ አንዷ ምስክር ነኝ የኔ አብልጬ ወይም ሌላንትን ዝቃርቂ ማለት አይደለም ይሄ በሰውኛ ነው የምናስበው እንጂ ይሄ ደግሞ የነፍስ ጉዳይ ነው በስውር ብዙ ነገር ተሸኝቶልኛል ምክንያቱም አቋዋለሁ ከዚህ በፊት የነበረው በስራ ላይ የሚገጥመኝ የነበረው ፈተና ስለዚህ እነሱን ምክንያቱም ይሄ ደግሞ ምንድነው ጠላት እኔ ጋር ውስጥ ስለነበረ ነው ብዙ ነገሮችን እየዘጋልኝ የነበረው ትምህርት እማራለሁ ግን አልሰራበትም የሆነ ሙያ እማራለሁ ግን አልሰራበትም ለምንድነው እንደዚህ የማይሆነው እላለሁ ምክንያቱም በቃ ወጣት ስትሆን ምንድነው የሆነ ነገር እንዲሳካልህ ትፈልጋለህ በመድር ለመኖር ግን እኔ እንደዚህ ሆኖም ግን እኔ እግዚአብሔር ይመስገን እግዚአብሔርን አላማረው እንፈልገው ነገር ጠይቀዋለሁ ያረግልኛል ደግሞ እኮ ስጠይቀው ወዲያው ነው የሚያረግልኝ እና እሱን ዓለም መሳካቱ ነበረ እኔም የሆነ ነገር አየህ እግዚአብሔር መለሰኝ ከዛ መንገድና
በርሜል ላይ ደግሞ ሂጄ ደግሞ ያገኘሁት ድህነት ነው። ሌላ ምን አለ? ከድህነት ውጭ ምንድነው የምትፈልገው? ምንም አይደለ? አንተ ስድን ከጠላት እስራት ስትፈታ አይደለ ወደ እግዚአብሔር በጣም መቅረብ የምትችለው። ጠላት ውስጥ ሲኖር እኮ አንተ መቅረብ አትችልም። ምክንያቱም ቤተክርስቲያን መሄድ ብትፈልግ እንኳን ሊያስተኛህ ይችላል። ትፈልገዋለህ እኮ ግን በቃ አይ ዛሬ ተኛ ሊልህ ይችላል፣ ሊያሰንፍህ ይችላል ማለት ነው። ስለዚህ ከጠላት መላቀቅ ምንድነው? ቢያንስ ነቃ ብለህ ወደ እግዚአብሔር ቤት እንድትሄድ ያደርጋል። በስራ በዚህ ዓለም እስካለህ ደግሞ በስራም በምንም ደግሞ መንገዶች ሁሉ እግዚአብሔር ጠርጎ ከፍት ሊያደርግልህ ይችላል። ምክንያቱም ጠላት ሲዘጋብህ እግዚአብሔር ደግሞ መንገዱ ይከፍታል። ስለዚህ ይሄን ነው የምለው፣ ወደ እግዚአብሔር ብንጠጋ ሁላችን ብንበረታ ዓለሙን ብናየው ብናስተውለው ባይኔ። የዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። በድጋሚ ደግሞ እንግዲህ በሌላ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ካንቺ ጋር ይሁን። አሜን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ጋር የነበረን ቆይታ ይሄንን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።